በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳትዘነጉ። ታሪኩ የሚጀምረው በ18ኛው ክፍለ ዘመን ግዙፍና ውብ በሆነ ጫካ ውስጥ ነው። በዚህ ጊዜ የአውሮፓ ነዋሪዎች ብዙ ሀገራትን ተከራምተዋል። ሀብታቸውን በመውሰድና ብዙዎችን በመግደልም ጫካና ከተማዎችን አፍርሰዋል። በመጀመሪያ አንዲት ወጣት ሴትን እንመለከታለን። ስሟ ናሩ ይባላል። የምትኖረውም አደን በማድ ነው። ከጎኗ እጅግ የሰለጠነ ውሻ አላት። ስሙ ሳሪ ይባላል። ሁሌም ከጎኗ አይለይም። አንድ ቀን በመጥረቢያዋ አደን ልምምድ እያደረገች ከርቀት አጋዘን ተመለከተች። ለማደንም ወሰነች። ሆኖም ኬት እንደመጣ ያልታወቀ ድምፅ አጋዘኑ እንዲያመልጥ አደረገው። ተስፋ አልቆረጠችም። ከውሻዋ ጋር ሆና ትከተለው ጀመረ። ሆኖም ግን አልተሳካላትም ነበር። በአደን ወቅት ግን ውሻው ላይ አደጋ ደርሶበት ነበር። እዛው ባገኘችው መድኃኒትም ውሻውን አከመችው። ከዚህ በኋላም ወደ ቤታቸው ለመመለስ ወሰኑ። ከጊዜያት በኋላ ግን ከፍተኛ የሆነ ድምፅ ከሰማይ መሰማት ጀመረ። ናሩ ሁነቱን ስታጣራ ከርቀት የሆነ ኤሊየን የሚመስል ነገር ሲበር ተመለከተች። በመቀጠልም ከወንድሟ ታቤ ጋር ተቀላቀለች። ታቤ በአደን የሚችለው የለም። በአካባቢው ያሉት አዳኞች ወደ አደን ሲወጡ መሪያቸው ታቤ ነው። ናሩም በሰማይ ላይ የተመለከተችውን ነገር ነገረቻቸው። ከእነርሱ ጋር አብራ እንድትሄድም ስትጠይቃቸው ታቤ ግን ፈቃደኛ አልነበረም ነበር። በዚህም ምክንያት ከእናቷ ጋር በቤት ውስጥ መድኃኒት ታዘጋጅ ነበር። መጥረቢያዋን እየሳለች በነበረበት ወቅት እናቷ ለማደን ለምንድን ነው እንደዚህ የፈለግሽው አለቻት። ናሩ ግን እንደ ሌሎች አቅም እንደሌላትና አካላዊ ጥንካሬ ባይኖረኝም አይምሮዋን እንደምትጠቀም ነገረቻት። ነገር ግን እናቷ አሁንም አላመነችባትም። ኮማንቼ የተሰኘው ጎሳ ሴቶች እንደ ወንዶች አደን ላይ ጥሩ ናቸው ብሎ ያምናል። ከጊዜያት በኋላም ታቢ አንዱ አፍ አድኖ ይመጣል። ሆኖም ናሩ ደስተኛ አልነበረችም ነበር። በሌላ በኩል ኤሊየኑ ከመጓጓዣው ሲወርድ ያሳያል። ይህ የተለየ ፍጥረት እጅግ የላቀ መሳሪያን ታጥቋል። ያ ብቻ ሳይሆን አለመታየትም ይችላል። አዳኙ በጫካ ውስጥ ያለውን ትልልቅ እባቦች እንኳን ይገድል ነበር። ናሩ የሆነ ስፍራ መድኃኒት እየቀመመች በነበረበት ወቅት የሆነ ሰው አንበሳ ለመግደል ወደ ጫካው እያመራ ተመለከተች። ለመቀላቀል ብትጠይቀውም ፈቃደኛ አልነበሩም ነበር። ወንድሟ ግን የተጎዳ ሰው ታክማለች ብሎ እንድትቀላቀል አሳመናቸው። ከቆይታ በኋላም ፍለጋ ጀመሩ። ናሩ አይምሯን እየተጠቀመች ሁሉንም ትመራቸው ነበር። ከቆይታ በኋላ ፑዋ የተሰኘው ወጣት ቆስሎ ያገኙታል። ናሩ ተገቢ የሆነ ሕክምና በመስጠት ሕይወቱን አዳነችለት። ከዚህ በኋላም ሁሉም ከስፍራው ሊሄድ ሲል ታቤ ግን አንበሳ የማደን ፍላጎት ነበረው። ስለዚህ ሌሎች ፑዋንን ወደ ካምፑ እንዲወስዱት ነገራቸው። ናሩ ከታቤ ጋር አብራ ለማደን ፍላጎት ብታሳይም ታቤ ግን አልፈቀደላትም። ወደ ቤቷ እየተመለሰች እንዳለ ታዲያ ናሩ የሞተውን እባብና የአዳኙን የእግር አሻራ ተመለከተች። ሌሎች ግን የእግሩ አሻራ የትልቅ ድብ ነው ብለው ነው ያመኑት። ናሩ ግን በጣም ግራ ገብቷት ነበር። ምክንያቱም እንደዚህ አይነት ትልቅ የእግር አሻራ ተመልክታ አታውቅም። ወደ ቶቢ ጋር ተመልሳም ስለዚህ ፍጥረት አስጠነቀቀችው። ሆኖም እሱም ያመነው ድብ ነው ብሎ ነው። ይህንንም ተከትሎ ሶስቱ አንድ ላይ ሆነው ወደ አደኑ ወጡ። ናሩ ግን አንበሳን ለማደን ትክክለኛውን አቅጣጫ መያዝ መሰረታዊ ነገር ነው ትላቸው ነበር። ከጊዜያት በኋላም ፓካና እሷ ወደ ዛፍ ላይ ይወጣሉ። አንበሳውም እስከ ስፍራው ይመጣል። ሆኖም ግን ኢላማቸው ላይ አልገባም ነበረ። በመጀመሪያም አንበሳው ፓካን ገደለው። ወደ ናሩ መንቀሳቀስ ሲጀመር ራሷን ለመከላከል እየተዘጋጀች በነበረበት ወቅት ያ አዳኝ ከስፍራው መጥቶ ትኩረቷን እንድታጣ ያደርጋታል። ናሩም ከዛፉ ላይ ወድቃ ከመሬት አረፈች። ከሰዓታት በኋላ ስትነቃ ራሷን ከመኖሪያ ቤቷ ነበር ያገኘችው። የአዳናት ስም ወንድሟ ታቤ ነበረ። በሌላ በኩል ታቤ የአንበሳውን ጭንቅላት ይዞ ነበር ከቤት የደረሰው። በዚህም ነዋሪዎቹ አደነቁት። አዲስ ማዕረግም ለታቤ ተሰጠው። በዚህም ሁኔታ እንኳን ናሩ በጫካ ውስጥ የሆነ ነገር እንዳለ ስለተረዳች ወደ ጫካው ለመመለስ ወሰነች። ይህንን ብትነግራቸውም ታቤ አሁንም ለአደን ዝግጁ አይደለሽም ነበር መልሱ። ሁሉም ስላላመኗትም በራሷ ሁሉንም ነገር ለማድረግ ወሰነች። በጠዋትም ከውሻዋ ጋር ሆና ወደ ጫካው ታመራለች። መጥረቢያዋን ከእንጨት አዘጋጀች። በረጅም ገመድም ወጠረችው። በዛው ቅጽበትም ታዲያ ጤንቸል ትይዛለች። በጫካው ውስጥም ከውሻዋ ጋር ተመገበች። በዛን ጊዜ ታዲያ አዳኙ ተኩላ ተመልክቶ ነበር። ተኩላውም ጤንቸል ተመልክቶ አባሮ ሲይዝ ተኩላውን ይዞ ይገለዋል። በሌላ በኩል ናሩ የተጠራጠረችውን ነገር ማፈላለግ ቀጠለች። በመንገዷ ላይም በርካታ ጎሾች መጥተው ተመለከታለች። የጎሾቹ ቆዳም ተገፏል። ናሩ በጣም ደንግጣ ማን ነው ይህንን ያደረገው አለች። በጎሳው ጎሾች የክብር መገለጫ ናቸው። ከሰውነታቸው ጎንም ሲጋራን መመልከት ችላ ነበር። ከፍለጋዋ በኋላ ጉዞዋን ቀጠለች። በድንገት ግን ጉድጓድ ውስጥ ትገባለች። ይህ ነገሮችን ያከፋባታል። ከጭቃ ውስጥ መውጣትም ፈተና ሆነባት። ሆኖም የያዘችውን መጥረቢያ በመጠቀም ራሷን መታደግ ቻለች። ቅርቧ ወዳለው ውሃን በመሄድ ሰውነቷን አጸዳች። ታዲያ እዛው ቦታ ላይ ሌላ አዳኝ ይታይ ነበር። በቀጣይ የፊልሙ ክፍልም ናሩ ትልቅ ድብ ከርቀት ትመለከታለች። በስፍራው ያሉት ድንቅ አዳኞች እንኳን አይዳፈሩትም።
ናሩ ግን ይህንን ሁኔታ አልፈራችም ነበረ። መሳሪያዋን አዘጋጅታ ለመግደል ተዘጋጀች። የሚያሳዝነው ነገር ግን በመጨረሻው ሰከንድ ላይ መሳሪያዋ ይበላሽባታል። ታዲያ አሁን ነገሮች ተገልብጠው ለህይወቷ መሯሯጥ ጀመረች። አንድ ጉድጓድ ውስጥም ተደበቀች። ሊበላት ከተቃረበ በኋላ ኤሊየኑ ከኋላ መጥቶ ያጠቀዋል። ትንሽ ትግል ካደረጉ በኋላ ኤሊየኑ ድቡን ይገለዋል። ይህንም ከተመለከተች በኋላ ናሩ በወንዝ ውስጥ እየዋኘች አመለጠች። አዳኙ ቢከተላትም ሊያጠቃት ግን ፍላጎት አላሳየም። ምክንያቱም ለሱ ስጋት አይደለችም። ወደ ዳርቻው ስትደርስ ነዋሪዎች ያገኟታል። ታቢ ነበር እንዲፈልጓት ያዘዛቸው። ናሩ ታዲያ የተመለከተችውን አንድ ባንድ ነገረቻቸው። አንድም ሰው ግን አላመናት። በፍጥነትም ወደ ቤቷ እንድትመለስ ነገሯት። በዚህ ደስተኛ አልነበረችም ነበር። ይዟት እየሄዱ እንዳሉ አዳኙ ከቅርበት እየተመለከታቸው ነበር። የረቀቀ ቴክኖሎጂን በመጠቀም እያንዳንዱ መሳሪያቸውን ተመለከተው። ከጥቂት ጊዜ በኋላ ከሰዎች ውስጥ አንዱ የኤሊየኑን ድምፅ ሰማው። የሆነ የሚንቀሳቀስ ነገር እንዳለ ማስተዋል። በቦታቸው ሆነው ወደ ጠረጠሩበት ቦታ መተኮስ ጀመሩ። ወደ ተኮሱበት ቦታ ሄዶ ሲመለከቱት ያገኙት ነገር ጥንቸል ነበረ። ሁሉም በናሩ ያሾፉ ጀመር። ከጊዜያት በኋላ ግን 3 ብረት ተሰክቶበት ሞተ። ይህንንም ተከትሎ ጓደኞቹ በዘፈቀደ መሳሪያውን ይተኩሱ ጀመር። አንደኛው ኤሊየኑን ሲመታው ኤሊየኑ እንዲታይ ያደረገ። ተጠግተውም ሊያተኩት ቢሞክሩም ኤሊየኑ በጣም ኃይል ስላለው አንድ ባንድ ገደላቸው። ናሩ ያላት አማራጭ ከቦታው ማምለጥ ነው። ኤሊየኑ ሁሉንም ሰዎች ከገደለ በኋላ እርሷንም መከተል ጀመረ። ሆኖም ለድብ ከተዘጋጀው ወጥመድ ውስጥ ትገባለች። አዳኙም ወደ እርሷ ቀርቦ ሲያያት ሁኔታውን ተመልክቶ ተዋት። ይህንንም ስትመለከት ናሩ ኤሊየኑ ያልታጠቀን ሰው እንደማያጠቃ ነበር የተረዳችው። በተመሳሳይ ሁኔታ የፈረንሳይ ዜግነት ያላቸው ሰዎች ታጥቀው ወደ እርሷ ተጠግተው ራሷን እንድትስት ካደረጉ በኋላ ጠልፈው ወሰዷት። አንድ ሰው ሲጋራ እያጨሰ ነበርና ጎሾችን የገደሉት እነዚህን ህዎች ናቸው ብላ አመነች። ከጊዜያት በኋላ ታዲያ አስተርጓሚው ወደ እርሷ ቀርቦ ስለ አዳኙ የምታውቀውን ነገር እንድትናገር ጠየቋት። ናሩ ግን ምንም መልስ አልሰጠችም ነበር። ሌላ ሰውም ወደ ቦታው ይዘው መጡ። ወንድሟ ነበር። ናሩ ልትረዳው ብትፈልግም ማድረግ ግን አልቻለችም። ሰዎቹም ወደ ጫካ በመሄድ ኤሊየኑን ለማደን ወሰኑ። ታቤ በሁኔታው ደንግጦ ነበር። ሆኖም ናሩ ኤሊየኑ ያልታጠቀ ሰው አይገልም የሚል እምነት ስላላት ድንጋጤ በውስጡ የለም ነበር። አዳኙ ከሰዎቹ ኋላ ስለነበር አንድ ባንድ ይገላቸው ጀመር። ታቢ ፈረስ ያፈላልግ ነበር ከቦታው ለማምለጥ። ናሩ ወደ ሰዎቹ ካምፕ በመሄድ ውሻዋን ታፈላልግ ነበር። ውሻዋን አግኝታ ከቦታው ልትሄድ ስትል አስተርጓሚው እግሩ ላይ ጉዳት ደርሶበት ስለነበር እርዳታ ጠየቃት። በምላሹ መሳሪያን እንዴት መጠቀም እንደምችል እንደሚያስተምራት ቃል ገባላት። ተስማምታ መድኃኒቱን ሰጥታው እያስተማራት እንዳለ የኤሊየኑ አስፈሪ ድምፅን ሰሙት። ናሩ ከዛፉ በስተጀርባ ተደበቀች። ሆኖም አዳኙ ሰውየውን መመልከት አልቻለም ነበር፣ ምክንያቱም የሰውነቱ ሙቀት በጣም ወርዷል። ታዲያ ናሩ የአዳኙን ደካማ ጎን እንድታውቅ ረዳት። አዳኙ አንድ ባንድ እያጣራ ነበር። አስተርጓሚው ህመሙ ስለጨመረ ጩኸት ያሰማል። ኤሊየኑ ድምፁን ሲሰማ ያለ ርህራሄ ገደለው። በመቀጠልም ውሻውን ተመልክቶ ስለነበር መሳሪያውን አነጣጠረ። ሊተኩስ ሲል ግን ታቢ ከየት መጣ ሳይባል ያጠቀዋል። ኮፍያውን መሬት ላይ እንዲወድቅ አደረገ። ታዲያ አቅጣጫውን ቀይሮ ወደ ዛፍ ተኮሰ። ናሩም የሚተኩሰው ቀያዮቹ አቅጣጫዎችን በመመልከት እንደሆነ ተረዳች። ኮፍያውን እያደረገ በነበረበት ወቅትም ዳግም ታቢ ያጠቃው። ደጋግሞ የሚመታው ጀመር። ከጥቂት ሰከንድ በኋላ ግን አዳኙ ይሰወርበታል። ከጊዜያት በኋላ ከስፍራው በመምጣት ያለ ምህረት ገደለው። ናሩ አማራጭ ስለሌላት ከስፍራው አመለጠች። በንጋታው ታዲያ ከአዳኙ ያመለጠ ወታደር አገኘች። መድኃኒት በመጠቀምም እግሩን አከመችለት። የሰውነቱን ሙቀት የሚቀንስ መድኃኒትም ሰጠችው። ሰውየው ከየት እንዳለ እንዳያውቅ ካደረገች በኋላ ወደ ወታደሩ በመሄድ አዳኙን ወጥመድ ውስጥ ለማስገባት አሰበች። አዳኙ ከስፍራው ሲደርስ ታዲያ ጭንቅላቱ ላይ ከመታችው በኋላ ኮፍያውን ወስዳ አመለጠችው። ኮፍያውንም በመጠቀም መሳሪያው ወደ ራሱ እንዲያነጣጥር አደረገች። ካለችበት ሲደርስ ናሩ ወደ እርሱ ሄዳ መታገል ጀመረች። መሳሪያውንም በመጠቀም እጁን ቆረጠችው። ከውሻዋ ጋር በመሆንም ወደ ረግረግ ቦታ አስገባችው። መሳሪያውን አነጣጥሮ ሲተኩስ ግን እድሜ ለናሩ ብልሃት ይሆንና የራሱን ጭንቅላት መጥቶ ይሞታል። በመጨረሻም የዚህን አዳኝ ጭንቅላት ወደ መኖሪያ ቤቷ ይዛ በመሄድ ሁሉም በእርሷ እንዲኮሩ አደረገች። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ።